እናንተ ስራ መስራት ተፈለጋችሁ በጣም ብዙ ነገሮች መስራት ትችላላችሁ ማለት ነው። ግን እዛ ሆናችሁ ያለማችሁትን ነገር እዚህ መጥታችሁ መስራት አለባችሁ። ይሄን እሰራለሁ ብላችሁ እንግዲህ ተገባችሁ ትመጡ ወዲያውኑ ወደ ስራ ነው። ብራችሁ ለምን ብትሉ እዚህ ተመጣችሁ በምኑ በወይት ራሱ እንደሄደ ስለማታውቁት ቶሎ ብላችሁ ሆነ ነገር ላይ ገንዘባችሁን ብታረጉት በጣም አሪፍ ነው ብዬ እላለሁኝ። ራሱ የሆነ ነገር ገዛ አድርገን ስናስቀምጥበት ብሩን ብቻ ይዞ ለምን ትርፍን ሳይሆን እንደው ራሱ ብሩን እንኳን ብቻ ይዞ ይቀመጥልናል ማለት ነው። ግን በባንካችን አድርገን ሄደው ወጣ እያደረግን የሆነ ችግር ለምን ችግሩ ዝም ብሎ እየፈለጋችሁ ይመጣል። ገባችሁ? በሆነ ነገር ቤተሰብ ተቸገረው እኛ ተቸገረን በብዙ ነገሮች ጎደሎ ብዙ ነውና ለዛ ስለምናዋጣው እናንተ ቶሎ ብላችሁ የመጣችሁበትን አላማ ብሩን ትታሳኩት ትርፍ ባይኖረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁኝ። አልሐምዱሊላህ ሁሉም ሰላም ነው። እናንተስ እንዴት ናችሁ? ዛሬ እንግዲህ ምንድነው አጭር ቀን ነው ነበር የተባለው በኢትዮጵያ ማለት ነው። አጭር አይደለም በጣም ረጅም ቀን ሆኗል ማለት ነውና ብቻ በኢትዮጵያ አይመስለኝም በዓለም ነው መሰለኛ እንደዛ ነበር ትላንትናና ዛሬ ደግሞ እንግዲህ አልሐምዱሊላህ ግን በጣም ጭልም ብሏል። ብዙ ጊዜ ማለት ነው ጨልሟል። መብራትም አልሐምዱሊላህ አለ እላችኋለሁኝ። እናማ እንዴት ናችሁልኝ? ዛሬ ደግሞ በአዲስ ቪዲዮ የመጣሁበት እህቴ 200 ሺህ ብር ምን ያሰራኛል? 200 ሺህ ብር አለችኝ ኢትዮጵያ በመጣ ምን አይነት ስራ ያሰራኛል እንዴ እህትሽ ሆነሽ መከሪኝ የሚል ኮሜንት ነበረ። እሱን ይዤ ነው የመጣሁት እህቶቼና እንግዲህ ኢትዮጵያ በመጀመሪያ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ሼር እያደረጋችሁ አበረታቱኝ እላለሁ እህቶቼ። እንግዲህ ኢትዮጵያ ላይ ያው ብዙዎቻችን ማለት ነው ምን ልስራ አንዳንዴ መኖርም ያሰራል አለመኖርም ደግሞ ኢትዮጵያ ሄጄች ሙጫ ብር ምን ትሰራልኛለች ትንሽ ብር ናት ምን ሰራባታለሁ ብለን እናስባለን ማለት ነው። ግን እዛ ሆነን አቅደን የመጣነውን ነገር ቶሎ ብለን ወደ ስራ ትንገባ አሪፍ ነው። አቅደን ተመጣን ያቀርነውን ነገር ትንሰራው አሪፍ ነው። እና ደግሞ ሌላ ሰው መክሯችሁ ታይሆን ደግሞ በራሳችሁ በቃ እኔ ይሄንን ነገር ማድረግ አለብኝ ብላችሁ ተዲያፍራችሁ ብታረጉት ያንን ነገር ያዋጣችኋል። የሆነ ነገር የምትሰሩ ደግሞ ለሰው የማትነግሩት ቢሆን በጣም አሪፍ ነው። በውስጣችሁ ይሄን ነገር ማድረግ አለብኝ መስራት አለብኝ ብላችሁ ብትሰሩት አሪፍ ነው ብዬ እላለሁኝ። እንግዲህ እህቴ ያው 200 ሺህ ብር አለችኝ ምን ባረግ ይሻለኛል ምን አይነት ያዋጣኛል ኢትዮጵያ ላይ ያለችው በተለይ እንደዚህ ሱቅ ነገሮች ግብር ያለው ነገር አሁን ላይ አያዋጣም ግብር እየጨመረ ስለሆነ ማለት ነውና ምን ነበር እንግዲህ ያሰብኩት በመጀመሪያ የፍየል እርባታ ቢረባ ሴትም ይሁን ወንድም ይሁን የፍየል እርባታ አሪፍ ነው ብናረባ ቦታው ታለን የምናበላበት ቦታ ካለ እና ደግሞ በቤት ውስጥ አርገን ፍርሽካ ምናምን እንትን እያል ቢያንስ እንደው በቀላሉ በ200 ሺህ ብር እስከ 20 ፍየል ድረስ ገዝቶ በ10 ሺህ 20 ይገዛል። ግን 10 ሺህ እንትን ታንል 10 ሺህ ታይሆን እስከ 8 ሺህ 9 ሺህ ግልገሎቹን ገዝቶ እነሱን ብናረባቸው ደግሞ ግልገሎቹ ቶሎ ያድጋሉ። በተለይ ሴት ግልገሎች ቶሎ ነው የሚያርጉትና እነዚህም በግም ይሁን ፍየልም ገዝተን ብናረባ በቤታችን እንደኛ ወጭ የለብንም ግብር የለብንም ብዙ ነገር ማለት ነውና እሱን አንዳንዴ ፍርሽ ጋር ገዛ እያረግ እንደዛ ብናረግ አሪፍ ነው ብዬ አስባለሁ ማለት ነው ወጥቼና እንደዛ ብታረጉ አሪፍ ነው። ሁለተኛው ደግሞ የዶሮ እርባታ ብንሰራ እንግዲህ የዶሮ እርባታ ብዙ ጊዜ አውርቻለሁ ስለ ዶሮ እርባታ አሪፍ ነው። አንድ ጫጩት 350 ብር ነው የምትሸጠው ማለት ነው። 350 ብር ገዝተን ስንት ጫጩት እንግዲህ እንደዛ ብታረጉ ሂሳቡን አስባችሁ እስከ 20 ጫጩት ብታመጡ በጣም አሪፍ ነው እህቶችና ጫጩት ብትሰሩ አሪፍ ነው። ጫጩቶችን አሳድጋችሁ መሸጥ ትችላላችሁ እና ደግሞ እነሱን ደግሞ ለእንቁላል ራሱ አርጋችሁ መግዛት ትችላላችሁ። ዛሬ ላይ በጣም በብዛት እንትን የሚያለው እንቁላል እንግዲህ ተወዷል እህቶቼ እስከ 22 ብር እየሆነ ነው። ግን በጣም ማከፋፈያ አሁን ማሻአላ በስቷል አርቢው በስቷል። ግን አርቢው ቢበዛም አልቀነሰም። ያኔ ሁሉም ነገር አሪፍ ነው ብዬ ነው የማስበውና ዶሮ እርባታ ብሰሪም ያዋጣሻል በ200 ብር እንደዚህ በቤትሽ ውስጥ እሱም ደግሞ ማለት ነው ግብር የለብሽ ምንም የለብሽ እንደሱ ብታረጊ አሪፍ ነው። ቢያንስ 20 ጫጩቶችን አምጥተሽ ብታሳድጊ አሪፍ ነው ብዬ እላለሁኝ። ሌላኛው ደግሞ 200 ሺህ ብር እንትን ያሰራል ማለት ነው ልብስ ቢጃማዎች የሴቶች ቢጃማ በነገራችን ላይ በጣም አሪፍ ነው እህቶቼ። ከሆነ ራሱ ጅልባብ ቤት የሚያስከፍትሻል። ኢትዮጵያ ደግሞ አሁን እዚህ ወሎ አካባቢ ያለ እንደ ሴት አልሀር ቆንጆ ልብስ ራሱ ሀይቅ ላይ እንደዚህ በገጠር ከተማዎች አይገኝም። ስለዚህ 200 ሺህ ብር ቢጃማ ወይም ጅልባብ ቤቶች መክፈት ትችያለሽ። ኒቃብ ምናምን እንደዚህ ለሴቶች የሴቶች ነው
በደንብ እንትን የሚለውና የወንዶች ውድ ነው ግን 200 ሺህ ብር ያስጀምራል ልብስ ማለት ነውና እሱም ቢሆን አሪፍ ነው። ኮንቴነርን መጀመር ትችላለሽ። ኮንቴነር ግብር ይሉሻል። እሱም ብትጀምሪ ደግሞ ግብር ይላሉ እና ኮንቴነር ሲያዝ ትንሽ ተወጪዋ እንትን ስለሚሆን ልብስ ቤቱን ዝም ብለሽ ገበያ ላይ ያልሽ ሽጥ ለማድረግ የተረፈችን ደግሞ ወደ ሱቅ አስጠግተሽ እየመጣሽ እሱ ትርፋለሁ ብዬ ነው የማስበው ማለት ነው ቶችና እሱ ቢጃማዎች በጣም አሪፍ ናቸው፣ ያተርፋሉ ሀቂቃ ማለት ነው። ሌላኛው እንደዚሁ ቡና ፈይቶ በማሽን ፈይቶ ማስረከብ፣ ይሄም በጣም አሪፍ ነው። ባልትናም ያሰራል። ባልትና ስራዎች ባልትናዎች ደግሞ በጣም አሪፍ ነው። ምግብ ቤት አካባቢ ራሱ ቢከፈት ወይም ደግሞ እንደዚሁ እቤታችን ባልትና በጣም አሪፍ ነው። በተለይ ለሴቶች እቤታችን ስለሆነ የምናዘጋጀው ባልትና አሪፍ ነው። እሱም ብታረጉ በጣም ቆንጆ ነው ብዬ እላለሁኝ እህቶቼ። ሌላኛው ደግሞ ጌጣጌጥ እንግዲህ ብዙ ጊዜ አናዋራውም። ጌጣጌጦች ማለት ነው። ጌጣጌጦች እኮ አሪፍ ናቸው እህቶቼ። እውነቴ ነው የምላችሁ ገበያ ላይ ዘርግተው ትሸጡ። እውነቴ ነው አይሹ በጣም ብዙ ነው ማለት ነው። እንደዚህ ገበያ ላይ ልፍትነት በጣም በቃ ሰው ይለብሳል ማለት ነው። እና ጌጣጌጥ በጣም አትራፊ ነገር ነው። ያው እንግዲህ የምንረከበት ቦታ ደሴ ምናምን ነው የሚሆነው። ሀይቅ ለሆነ ሰው ደሴ ለሆነ ደግሞ ሌላ ቦታም ሄዶ በዛው አካባቢም ደሴ መረከብ ይችላል ማለት ነው። እና በጣም አሪፍ ነው። ጌጣጌጥን እንዲህ ቀላል እንዳታወቱቶች እና ብዙ አይወራለትም። ጌጣጌጥ ብዬ እኔ አሁን በራሱ እንትን ብዬ አላቅም ማለት ነው። እና ጌጣጌጥ ሲባል በጣም በብዙ ነገሮች ናቸው። የጣት አሉ፣ የጆሮ፣ የአንገት እንደዚህ በቃ የሆነ ቶሎ የማይለቁ ጌጣጌጦች አሉ። እነሱን ራሱ በጣም አሪፍ ነው እና እሱን ራሱ ብትሰሪ ጌጣጌጥ ገዝተሽ ይዘሽ ቁጭ ብትይ በጣም አሪፍ ነው። በኮንቴነር የሆኑ ነገሮች እንደዚህ ግብር የሚያስከፍሉ ነገሮች ትንሽ እንትን ይላሉ ማለት ነው። እና ቤት ውስጥ እንደዚህ አትክልትን መትከል በቤትሽ ውስጥ ነቃሪያ፣ ቲማቲም ብዙ ነገሮች ብናረግበት በጣም አሪፍ ነው። እና ደግሞ ውሃ አለበት አካባቢ ደግሞ መሬት ገዝተሽ ሽንኩርት መትከል ግብርና ነገሮች ባጭሩ ኢትዮጵያ ላይ እኔ ማለት ነው በጣም የምወደውም የሚያዋጣውም አሁን ላይ ሸቀጣ ሸቀጥ ነገር ሳይሆን ግብር ያለው ነገር ሳይሆን ግብር የሌለው በቃ 100% ማለት ነው። እናንተ ራሱ ያን በቃ ባትጠይቁም በራሳችሁ ማሰብ ያለባችሁ ግብር ያለው ነገር ግብር አይቆይም። አሁን ጤና መድን እና ግብር በሰዓቱ አሁን መኸር ስለሆነ ታህሳስ ወር ተጀምሯል። ጤና መድን ሰው በቃ እንዲህ ነው 500 ብር ነው የግብር የእንትን ማለት ነው። የግብር ደግሞ ወደ 3000 4000 ደርሷል። በጣም በብዙ ነገሮች በልማት ይሏቸዋል፣ በአልማ ምናምን በሆነ ውስጡን ባላቅ ማለት ነው። በብዙ ነገሮች በስፖርት ይሉታል። ያንን አጠራቅመው ቢያንስ አሁን እስከ 4000 3000 ሆኗል ማለት ነው ግብር። ስለዚህ አሁን ላይ እሱን ብታርጉ በጣም አሪፍ ነው። እንደገና ደግሞ ያኔ እንትን ምንድነው 200 ሺህ ብር እንደዚህ ገዝታችሁ ነቀዝ የማይበላው ነገር ገዝታችሁ ብታስቀምጡባት፣ በ200 ሺህ ብር ጤፍ ገዝተሽ ብታስቀምጪ፣ በ200 ሺህ ብር ቡና ገዝተሽ ብታስቀምጭበት። ቡና በጣም እስካሁን ድረስ ቡና እንዴት ተወደደ እህቶችና ራሱ ቡናው የኛ አሁን የገበሮቹ አልደረሰም። ቡና እየገዛ ነው መጠቀም ያለው። ስለዚህ ቡና ራሱ ገዝተሽ በመጋዘን ብታስቀምጭበት በጣም አሪፍ ነው። ቡና በርግጥ እኮ 200 ሺህ ብር ብዙ አይገዛም። እውነቴን ነው የምላችሁ። ብዙ ቢያንስ 10 ኩንታል ቢገዛ ተዚህ እንደው ይበልጣል። እኔ እንጃ እንደዛ ነው ቢገዛ ማለት ነው በሂሳቡ። ስለዚህ ዲፍን ቡና የደረቀውን የተፈንትን ያለውን ሳይሆን የደረቀውን ይሄ የከተማም ሰው ይፈልገዋል፣ የገጠሩም ሰው ይፈልገዋል ማለት ነው። እና ቡና በጣም አሪፍ ስለሆነ ቡና ብትሰሪበት እላለሁ እህቴ እና በጣም ብዙ ተዝም ሌላ ደግሞ በጣም ብዙ ኢትዮጵያ መጥታችሁ እናንተ ስራ መስራት ተፈለጋችሁ በጣም ብዙ ነገሮች መስራት ትችላላችሁ ማለት ነው። ግን እዛ ሆናችሁ ያለማችሁትን ነገር እዚህ መጥታችሁ መስራት አለባችሁ። ይሄን እሰራለሁ ብላችሁ እንግዲህ ተገባችሁ ትመጡ ወዲያውኑ ወደ ስራ ነው። ብራችሁ ለምን ብትሉ እዚህ ተመጣችሁ በምኑ በወይት ራሱ እንደሄደ ስለማታውቁት ቶሎ ብላችሁ የሆነ ነገር ላይ ገንዘባችሁን ብታረጉት በጣም አሪፍ ነው ብዬ እላለሁኝ። ራሱ የሆነ ነገር ገዛ አድርገን ስናስቀምጥበት ብሩን ብቻ ይዞ ለምን ትርፍን ሳይሆን እንደው ራሱ ብሩን እንኳን ብቻ ይዞ ይቀመጥልናል ማለት ነው። ግን በባንካችን አድርገን ሄደን ወጣ እያደረግን የሆነ ችግር ለምን ችግሩ ዝም ብሎ እየፈለጋችሁ ይመጣል። ገባችሁ? በሆነ ነገር ቤተሰብ ተቸገረው እኛ ተቸገረን በብዙ ነገሮች ጎደሎ ብዙ ነውና ለዛ ስለምናዋጣው እናንተ ቶሎ ብላችሁ የመጣችሁበትን አላማ ብሩን ትታሳኩት። ትርፍ ባይኖረው እዛ ተቀመጠበት ብር ላይ አይነቱ ይቀመጥልናል ማለት ነው። እና አቶቼ ሰላማችሁ ብዝት ይበልልኝ። ሰሞኑን ቪዲዮ እየለቀኩኝ አይደለም፣ እየሰራሁ አይደለም፣ ዳመናው ጋር እየደበረኝ ነው መሰለኝ ማለት ነው። እና ሰላማችሁ ብዝት ይበል። ዩቲዩብን ክፈቱ፣ ወዳችኋለሁ።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። በነገራችን ላይ ዩቲዩብ ከፍታለሁኝ እኔ ለብዙ ልጆች ከፍቻለሁኝ። ዩቲዩብን ከፍቶ መስራት የፈለገ ከኔ ጋር በዋትስአፕ በኢሞ መምጣት ይችላል። እኔ ከፍቼ ባላችሁበት ቦታ በሰራሳችሁ ስልክ ቁጥር እሰጣችኋለሁ። እናንተ ደግሞ ገባ ብላችሁ ቪዲዮአችሁን እየለቀቃችሁ ማሳደግ ትችላላችሁ። ለኛ ለሴቶች በጣም አሪፍ ነው። ዩቲዩብ ይከፍለናል። ዩቲዩብ የምትሰሩ ደስ ይለኛል። እህቶችና ሰላማችሁ ይብዛ። በተረፈ አግዛችኋለሁኝ። የቸገራችሁት አላችሁ አግዛችኋለሁኝ። አናግሩኝ ማለት ነው። እህቶቼ ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።